እብድነቷ የሚረጋገጠው በሶስት ነገር ነው። ጠቅላይ ሚኒስቴሩ የሉም አለች አይደለ? ፓትርያርኩ የሉም አለች። የላችሁም በያቸው ብላኛለች አለ። እነኚሁ አሉ። ታዲያ እንዴት ነው? ደንቆሮች ነብይ የለም፣ መስዋዕት አያርግም፣ ትንቢት የለም፣ ምሳሌ የለም፣ እምነት የለም ብለው ደምድመው እኮ ቁጭ ብለዋል። አሁን የስምንተኛው ሺህ እብድ አንድ እህተ ማርያም፣ ሌሎች ደግሞ 8 አሉ። ሌሎች እብዶች ቤተ ክህነት መልስ የምትሰጠው አእምሮ ጤነኛ ለሆነ ብቻ ነው። መርካቶ ስንት እብድ አለሽ አንቺ መልሽል። ብዙ አለ። እና ታዲያ አንዷ እብድ እኮ ተማሪ የእሷ ቀን ሌላ ቀን ነው፣ አመቱ ሌላ ቀን ነው፣ ወሩ ሌላ ቀን ነው። መስመሩን ስቷል ማለት ነው። እርሱ ምን ይላሉ በዚህ ላይ? እስካሁንስ ተነግሮ የተፈጸመ ትንቢት አለ ወይ? ማንም ሴት መቁረብ እንጂ ማቁረብ አትችልም። አሁን ሌሎቹ ያው ስተዋል። ማርያም ነች የቀባችኝ፣ እግዚአብሔር ነው የቀባኝ፣ እንትና ነው የላከኝ። ይሄ የእብድ ማለት ነው። እህተ ማርያም አትችይውም ፈተናውን፣ ወድቀሻል፣ አትችይውም ፈተናውን ብዬ አውጥቼ ነበር። ስለዚህ የእሷና የእሷ ብቻ ስለሆነ ምን አገባው ቤተ ክህነት? አይደለም በጆሮአቸው መስማት አይደላቸውም ባይና በጥበጣሽ እንደ እዝራ ብታጠጫቸው አያምኑ። እህተ ማርያም ጋር ሰው በምን ተሰበሰበ ይባል? በጥቅም ነው። ግበር ተስካራ በእንተ ዝክረ ንግሰታ ለእግዝእትነ ዘበዕብራይስጢ ማሪሃ። እሺ አባታችን ቃሌት ያሰማልን። እንግዲህ ወደ ሶስተኛው ጥያቄያችን ደግሞ ስናልፍ እህተ ማርያም እንግዲህ በቤተ ክርስቲያን ላይ የተለያዩ ሀሳቦችን ታነሳለች እና በዛም ላይ ሀሳብ እየሰጡ ወይም ደግሞ ምላሽ እየሰጧት ያሉት ቲክቶከሮች ወይም ዩቲዩበሮች ናቸውና በዛ ጉዳይ ላይ ለምን ቤተ ክህነት የራሱ ምላሽ አይሰጥም? ማውገዝም ካለበት ማውገዝ፣ ማስተካከልም ያለባት ነገር ካለ እንድታስተካከል የራሱ ምላሽ ለምን አይሰጥም? በዚህስ ላይ ምን ይላሉ እርሶ? ቤተ ክህነት እኮ አእምሮ ያለው መተዳደሪያ ደንብ ያለው ሕገ ቤተ ክርስቲያን፣ ስርዓተ ቤተ ክርስቲያን ያለው ነው። መርካቶ ስንት እብድ አለሽ አንቺ መልሽል። ብዙ አለ። እና ታዲያ አንዷ እብድ እኮ ተማሪ እና ያሉት እብዶች ሁሉ እየሰበሰበ ቤተ ክህነት እውቅና የሚሰጥበት ምን ምክንያት አለ? እሷ እኮ ጤነኛ አይደለች። ከእብዶቹ አንዷ ናት። እንግሊዝ ሀገር አብዳ መጣች። እንግሊዝ ሀገር እንግዲህ እብዶችን የሚሰበስብበት የሚጦርበት የሚያስታምምበት ምናምን አለው። ከዛ ውስጥ እንግዲህ እንዳያስገቧት ማለት ነው። ከዛ ከገቡ አይወጡ። ስለዚህ እህተ ማርያም እብድነቷ የሚረጋገጠው በሶስት ነገር ነው። ንግስተ ብዬ ተቀብቻለሁ ነው። ስለዚህ በመጽሐፍ የሌለ ማለት ነው። ለምሳሌ ንግስት፣ ንጉስ የሚቀባ እግዚአብሔር ነው። ገባሽ? ሳሙኤል ሂድና ሳኦልን ቀባልኝ፣ የእስራኤል ንጉስ አደርገዋለሁ። ተቀቢውም ሰው ነው፣ ቀቢውም ሰው ነው። የላከው ግን ማን ነው? እግዚአብሔር ነው። የት አገኘዋለሁ? አህያ ሲፈልግ መንገድ ላይ ታገኘዋለህ። አህያ ጠፍቶበት ሲፈልግ ሳኦልን አገኘው። ከዛ በኋላ ና ብሎ ከሱ ጋር አሳድሮ ለእስራኤል ንጉስ አድርጎ ቀባው ማለት ነው። የላከው እግዚአብሔር ነው። ቀቢውና ተቀቢው ግን ሰዎች ናቸው። ሁለተኛ ሳኦል ቢበድል ደግሞ ቢያጠፋ ደግሞ ሽሬዋለሁ፣ የቀባሁትን ሽሬዋለሁ። ሕጉን ትእዛዙን ስላልጠበቀ
በሕጌ ስላልሄደ ሽሬዋለሁ። በጎች ጠባቂ የሆነውን ዳዊትን ቀባልኝ አለው ለሳሙኤል። ለሱ እንዲያውም አትጸልይለት። ስለዚህ ሂድና ዳዊትን ቀባልኝ አለው። ወደ ዳዊት ቅባ ሚሮኑን ይዞ ሄደ። ማን ያዘዘው? እግዚአብሔር። ተቀቢው ዳዊት ነው፣ ቀቢው ሳሙኤል ነው። ሄዶ እሰይን ልጆችህን አቅርብ አለው። ትንሹ ብላቴና ዳዊት ተቀባ፣ ነገሰ። ከዛ በኋላ ደግሞ ከዳዊት ልጆች ሰለሞንን መርጫለሁ፣ ዙፋንህን ለእሱ ነው የምሰጠው አለው እግዚአብሔር ለዳዊት። እሱ ሲያረጅ ደግሞ ለሰለሞን በዘመኑ ጦርነትን ረሃብንም ሁሉንም አስወግዳለሁ፣ ስለዚህ እሱን ነው የመረጥኩት አለው። እግዚአብሔር በዳዊት አደረና እሱን መረጠ፣ ልጁን አቀረበ። ሰለሞን ደግሞ እግዚአብሔር ቀባው ማለት ነው። የሚቀባ እግዚአብሔር ነው፣ የሚመርጥ እግዚአብሔር ነው። ስለዚህ የተላከው ተጽፏል፣ የተቀባው ተጽፏል። ማርያም ነች የቀባችኝ፣ እግዚአብሔር ነው የቀባኝ፣ እንትና ነው የላከኝ። ይሄ የእብድ ማለት ነው። ቤተ ክህነት መልስ የምትሰጠው አእምሮ ጤነኛ ለሆነ ብቻ ነው። ሁለተኛ እብድ መሆኗ የሚረጋገጠው የአውሮፓውንም የኢትዮጵያውንም አልያዘችም። የእሷ ቀን ሌላ ቀን ነው፣ ዓመቱ ሌላ ቀን ነው፣ ወሩ ሌላ ቀን ነው። መስመሩን ስቷል ማለት ነው። ገባሽ? አሳቱኝ እንኳን ያለቻቸው ተመልሰው ወደ ገዳማቸው ተገብተዋል። መርጌቶች ናቸው፣ መነኩሴዎች ናቸው። እነሱ ናቸው መጥተው ቀኑን የቀን አቆጣጠር አለ በየጊዜው። ለምሳሌ የሄኖክ አቆጣጠር አለ፣ የኖህ አቆጣጠር አለ። ከዛ በኋላም ደግሞ በየጊዜው አለ እና አሁን የሄኖክ አቆጣጠር ነው ብላ ሮብንም ቀይራለች፣ ዓርብንም ቀይራለች፣ እሁድንም ቀይራለች። እሁድ ሰኞ ነው አሁን በእሷ ማለት ነው። ስለዚህ ድብልቅልቅ ወጥቶ ቀመር አውጥታ ማን ቀመረላ ሳይታወቅ ቀመር አውጥታ በዚህ ቀን ፋሲካ ነው ትላለች። ልክ ጾሙን ትጀምርና መሀል ላይ ስትደርስ ፋሲካ የእብድ ስራ የሄደው እንግዲህ። አሁን ደግሞ በሰሞኑ እንትን እያከበረች ነው፣ አዲስ ዓመት ነሐሴ ላይ ገባውን አዲስ ዓመት እያከበረች ነው። ስለዚህ ቀኑ ጠፍቷል፣ ወሩ ጠፍቷል፣ ዓመቱ ጠፍቷል። ስለዚህ የእሷና የእሷ ብቻ ስለሆነ ምን አገባው ቤተ ክህነት። በሶስተኛ ደረጃ እብድነቷ የሚታወቀው ማርያም አነጋገረችኝ ትላለች። ዛሬ ማታ ማርያም አነጋገረች፣ አሁን ይኸው አነጋገረችኝ፣ እንዲህ በይና ንገሪው ትላለች። አይ አሁን ጠቅላይ ሚኒስቴሩ የሉም አለች አይደለ? ፓትርያርኩ የሉም አለች። የላችሁም በያቸው ብላኛለች አለች። እነኚሁ አሉ። ታዲያ እንዴት ነው? እሷ ካለች እኮ የሉም እኮ ጠቅላይ ሚኒስቴሩ የለም፣ ፓትርያርኩ የሉም፣ ጳጳስ የለም፣ ሃይማኖት የለም እንዳለቻት ከሆነ ማለት ነው። ግን እሷ ከመጣይ ጀምሮ ትለፈልፋለች። እነሱ ግን አሉ፣ ይኸው ስራቸውን እየሰሩ ነው ያሉ። ምንም የጎደለ ነገር የለም። እሷ ግን ጎሎባታል። ከሃይማኖት መሆን አንድ ነገር ነው። አይ ልክ አሁን ቋግሜ ይሻር እንትና የኢትዮጵያ ስም ይለወጥ ምናምን ብለው እንደመጡት አይነት እንደሱ እንኳን የአውሮፓውን ቁጥር ይዞ እንደው በአውሮፓ እመራለሁ በአውሮፓ ነው መባረው ማለት አንድ ነገር ነው። እንግዲህ ብዙ እብዶች አርሴማ አነጋገረችን ይላሉ አይደለ? ብዙ እብዶች ማርያም አነጋገረችን ይላሉ። አሁን ይሄ ሳሙኤል የሚባል
እንትን ቋጉን የጠየቀው እሱ ኢየሱስ አነጋገረኛል እና እንትን ይላል መጽሐፍ ሰይጣን ይላል ሰይጣን ለማሳመን ይላል ራሱን የብርሃን መልአክ አድርጎ ይለውጣል ይላል። አሁን እንደዚህ ተለዋውጦ እንደዚህ አይነት ገና መጀመሪያ እኮ ነው። ገና መጀመሪያ እህተ ማርያም ቪዲዮውን እዩ። ገና እንደዚህ ሳታብድ ገና ሰው ያኔ ግር ብሎ ወደ እሷ በሚሄድበት ጊዜ እህተ ማርያም አትችይውም ፈተናውን፣ ወድቀሻል፣ አትችይውም ፈተናውን ብዬ አውጥቼ ነበር። እሷ መልስ ሰጥታኛለች። ባህታዊ እኔ ወድዎታለሁ ለምን እንዲህ ይሉኛል ብላኝ ነበር። እንዲያውም ጓደኞቿን ይዛ እኔ እቲሳ ሄጄ አላገኘችኝም እንጂ አንድ ቀን ውላለች እዚህ ልታናግረኝ ማለት ነው። ልታናግረኝ መታ እዚህ ጓደኞቿን ሰብስባ ይዛ መጣ። አንድ ቀን ውላለች ግቢ ውስጥ። እኔ ግን ያን ለታ አልነበርኩም። እቲሳ ተክለ ሃይማኖት ሄጄ ነበረ። ስመለስ ግን ውላ እዚህ 9 ሰዓት ድረስ ውላ ነው የሄደችው አሉ። እና ለምን አትችይውም? በቃ ይሄ አትችይውም፣ ጅራፉንም አትችይውም፣ ፈተናውንም አትችይውም፣ ትወድቂያለሽ ብዬ ስላወጣው ነው። እና ብሰማኝ ኖሮ ያኔ ወደ ኦርቶዶክስ መታ ትክክለኛውን ሃይማኖት ተከትላ ንስሐ ገብታ ትኖር ነበር። አሁን የ8ኛው ሺህ እብድ አንድ እህተ ማርያም፣ ሌሎች ደግሞ 8 አሉ። ሌሎች እብዶች አሉ 8፣ 3 ወንድ 5 ሴት 3 ወንድ። በዚህ ከተማ ውስጥ 8 እብድ አለ። የሰው ገንዘብ የሚበላ ሰውን የሚያታልል የሚያጭበረብር እነኚህ አጭበርባሪዎች ናቸው። ሃይማኖት ያላቸው አስመስለው እምነት ያላቸው አስመስለው እያጭበረበሩ ከውጭ ሀገር ሳይቀር የሰው ገንዘብ እየሰበሰቡ የሚበሉ 8 እብዶች አሉ። መንግስትም ከምንም አልቆጠራቸውም። ቤተ ክርስቲያንም ከምንም አትቆጠራቸውም። አሁን ቤተ ክርስቲያንም ሆነ መንግስት አይኑን የሚጥለው ኖርማል አስተሳሰብ አስቦ አቅዶ መስራት የሚችል ትክክለኛ ነገር መናገር የሚችል ትክክለኛ ነገር መልስ ሊሰጥ የሚችል በትክክለኛው እብድ እንደማይታሰር ታውቂያለሽ? እብድና አይነ ስውር አይታሰርም በኢትዮጵያ ሕግ። እብድና አይነ ስውር አይታሰርም። ይሄ የኢትዮጵያ ሕግ ነው። ስለዚህ መከሰስ የሚችል መታሰር የሚችል መዳኘት የሚችል ሲኖር ብቻ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መልስ፣ ትምህርት፣ ክስ ይህን የምሰጠው ለዛ ነው። እብዱ ደግሞ ብዙ ነው። አሁን እነኚህ ታዋቂዎቹና ብዙ ስራ የሚሰሩት ግን 8 ናቸው። 3 ወንዶች ናቸው፣ 5 ሴቶች ናቸው። ከተማውን እየቀወጡ የሚበሉ ናቸው። እነዚህ እግዚአብሔር መቼም የፈረደበት እነዚህ ላይ ይጥለዋል። የፈረደበት እነዚህ ላይ ይጥለዋል። እንግዲህ መጀመሪያ የጀመረው ኤልያስ መጣ ነው። ኤልያስ ወረደ ነው። ከዛ ነው እብዶቹ የጀመሩት። ገባሽ? ኤልያስ መጣ በሚለው ነው እብዶቹ የጀመሩት፣ በኤልያስ ነው። ከዛ በኋላ ቀጠለች ወለተ ማርያም። ከዛ ቀጠሉ ሌሎቹ አሉ። አርሴማ ነኝ ብለው የመጡ አሉ። ኢየሱስ ነኝ ብለው የመጡ አሉ። ማርያም ነኝ ብለው የመጡ አሉ። 8 ናቸው። እነዚህ ላይ ያልጣለው የታደለ ነው። እነዚህ ላይ ያልጣለው የታደለ ነው። ከነዚህ ያራቀው የታደለ ነው።
አንዳንድ ሰው ደግሞ እውነቱን እንኳን ሰምቶ እውነት ነው የማይል አእምሮውም ጆሮውም እንትኑም የደነቆረ ሰው እኮ አለ እዚችው ሀገር ኢትዮጵያ ውስጥ እያየ አላየሁም የሚል እየሰማ አልሰማሁም የሚል እያወቀ እየተፈጸመ አንዳንድ የሚባለው ነገር እየሆነ እያየ እንኳን አይ ውሸት ነው የሚል አለ። ስለዚህ እነኚህ ደግሞ ቀለልባይ እብዶች ይባላሉ። ቀለልባይ ይሄ የለየለት እብድ ነው። የነዛ ደግሞ ቀለልባይ እብዶች ናቸው። ቀለልባይ እብዶች። አሁን እንግዲህ እህተ ማርያም ጋር ሰው በምን ተሰበሰበ ይባል? በጥቅም ነው። ይህን ታረጋለህ፣ ይህን ታረጋለህ፣ ይህን ታረጋለህ፣ ይህን ታገኛለህ፣ በጥቅም ነው። በምጽዋት ደግሞ ሃይማኖት አይጠይቅም። እግርህን ታጠብ፣ ልብስህን እጠብ አይጠይቅም። እስላም ነህ፣ ክርስቲያን ነህ፣ ጴንጤ ነህ፣ እንትና ነህ አይጠይቅም። ምጽዋት በእግዚአብሔር ስም ለለመነ ሁሉ ስጥ ነው። ካለሽ ምጽዋት የሚሰጥ ለማንኛውም ፍጡር ለሆነ ነው። አይደለም ለሰው ብቻ አይደለም። በደጅህ ላለ ውሻ ስጥ ይላል። በደጅ አለ የቤት እንስሳ እንዳይራቡ። ዶሮ የቤት እንስሳ ነው አይደል? ድመት የቤት እንስሳ ነው አይደል? ውሻ የቤት እንስሳ ነው አይደል? ያን አርብተሽ ካስራብሽ ትጠየቂያለሽ። ታልተመጠወት ትጠየቂያለሽ። የቤት እንስሳ እንዳይራብ። ስለዚህ ለሰው ደግሞ አይ ይሄ ክር አስሯል ክርስቲያን ነው ይሄ ነው ተብሎ እንትና አይባልም። ስለዚህ በምጽዋት ይሄን አረግልሃለሁ ይሄን አረግልሻለሁ ይሄን እንትን ብታያረጋል እንደዚህ ብለው እነኚህ ሞኞቹን በቃ ሁሌ እየተማሩ እውነትን ለማወቅ የማይፈልጉ አሉ። እነዚህ ደግሞ በቁማቸው የሞቱ ናቸው ብሏል ቅዱስ ጳውሎስ። ስለዚህ በጣም ከባድ ነው እና ወገኔ መንግስትና ቤተ ክህነት ህጋዊ ኖርማል አእምሮ ላላቸው ሰዎች ብቻ ነው። እናመሰግናለን። እሺ ሌላኛው ጥያቄያችን ደግሞ እንግዲህ በባለፈው ትንቢት ወይም በባለፈው ቪዲዮ ላይ ከሌሊቱ 6 ሰዓት ላይ ለሴቶች የምስራች የሚሆን ራእይ አይተው ነበርና ለኛ ተመልካቾች እስቲ ያንን ቢገልጹልን። የተጀመረው እኮ ምስራቹ በሴቶች ነው። ያው ጌታችን ኢየሱስ ክርስቶስ ያው ዲሞክራሲ አይደለም? አዎ ዲሞክራሲ ስለሆነ ነፃነት፣ ዲሞክራሲ ማለት ነፃነት ነው እና ለሴቶች የምስራች ለወንዶች ቅዳሴ ሰጣቸው። አየሽ እንትን መግደላዊት ማርያም ሌሊት 6 ሰዓት ሄደችና በመቃብሩ ተነስቶ አየች እና ዞራም አነጋገረችው። ረቢ ብላ አነጋገረችው። አየችው፣ አነጋገረችው። ፈጥነሽ ሂጂና ለወንድሞቼ ምስራቹን ንገሪ አለ። ለዮሐንስ አልቀደመውም፣ ለጴጥሮስ አልቀደመው፣ ለነዛ ለትልልቆቹ አባቶች አልቀደመው። ለዛች ለመግደላዊት ማርያም የምስራቹን ነገራትና ፈጥና ሄዳ የምስራች ጌታ ተነስቷል ብላ የተናገረችው ሴቷ ናት። ግን አንድ ነገር ከለከላል። ምንድነው? እሷ ሌላ አትክልት ጠባቂ መስሏል ነበርና እሱ መሆኑን ስታረጋገጥ እግሩን ልትስመው ልትይዘው ፈልጋ ነበር። ወደ እግሩ ስትወርቅ አትንኪኝ፣ ወደ አባቴ ወደ አባታቸው አላረኩም አለ። ገና ነኝ አትንኪኝ አለ። አትንኪኝ ማለት ለምንድን ነው? የምስራቹን አየች። የምስራቹን ነገር ያላት አትንኪኝ ማለት ምንድን ነው ከተባለ ግን አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብላ ሴት ልጅ ስጋውን ደሙን መፈተት አትችልም። ስጋዬን ነው አትንኪ ያለው። ማንም ሴት መቁረብ እንጂ ማቁረብ አትችልም። አሁን ሌሎቹ ያው ስተዋል ሄደዋል። ሕጉ ግን አትንኪ ስጋዬን አትንኪ ነው ያላትና የምስራቹን ፈቀደ።
ሥጋውን ግን ለጴጥሮስ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብሎ ቀድሶ ቆርቦ እንዲያቆርብ ለጴጥሮስ ሰጠው እና የምስራቹ ለሴቶቹ ነው። ንስሐ ለገቡ ለተዘጋጁ ሙሽሪት ለሆኑ ከኢትዮጵያ ሙሽሪት ጋር ሊነሱ የሚችሉ ይሄንን ራቁታቸውን መሄድ ትተው ኃጢአትን ትተው ሴተኛ አዳሪነት ትተው ይሄንን የተበሻቀጠውን ዓለም ትተው እንግዲህ ኢትዮጵያ ስትነሳ እንነሳለን፣ መለከቱ ሲነፋ ተሰልፈን ደንገጡር እንሆናለን ብለው የሚሰለፉ ካሉ ጠብቁሽ። እንግዲህ ከዚሁ ጋር በተያያዘ አንዳንድ ሰዎች ትንቢት ሲናገር ወይም ደግሞ ወደፊት የሚሆነው ነገር ሲነገር ያንን ነገር አለመቀበል ይስተዋልባቸዋል ወይም ደግሞ አይ ትክክል አይደለም የሚል ሀሳቦችን ይሰነዝራሉ እና እርስዎ ምን ይላሉ በዚህ ላይ? እስካሁንስ ተነግሮ የተፈጸመ ትንቢት አለው ወይ? ይህን ነው አለማወቅ ነው፣ አለመማር ነው። ለምን ከጥንት ዓለም ከተፈጠረ ጀምሮ ይህ ዓለም የኖረው በሶስት ነገር ነው። አንደኛው በምሳሌ ነው፣ ሁለተኛው በትንቢት ነው፣ ሶስተኛው ደግሞ በመፈጸም ነው። በመፈጸም ምሳሌው ሲፈጸም ትንቢቱ ሲፈጸም የኖረ ነው። ያ መጽሐፈ መክብብ እንዳለው በዚህ ምድር ላይ አዲስ ነገር የለም ይላል። አዲስ ነገር የለም ዓለም ከተፈጠረ ማለት ነው። ዓለም ከተፈጠረ ለምሳሌ በቀላሉ ምሳሌ ትንቢት እና ፍጻሜ ያልኩሽን አንዷን እንደ ምሳሌ ብነግርሽ አዳም ሲፈጠር ከእህቱ ምድር ነው። ከምን አልኩሽ? ከእህቱ ምድር ከድንግል ማለት ነው። ምድር ድንግል ናት። ምድር ድንግል ናት። ስለዚህ ከእህቱ ምድር ከድንግል መሬት አዳምን ፈጠረው ይላል። ገባሽ? አዳምን ፈጠረው። ሴቶች ደግሞ ከአዳም ጎን ነው። እሱ ሁለተኛ ነው። የመጀመሪያው ሱባኤ ግን አዳም እናቱ አባቱ እግዚአብሔር ነው። ገባሽ? አሁን እህቱ ምድር ነው አይደለ? ከዛ በኋላ እንደሚስት ያውቃል፣ እንደሚወድቅ ያውቃል። ስለዚህ በምን እንደሚድን አስቀድሞ ከምድሩ ሲፈጥረው አሳወቀው ማለት ነው። ምሳሌ ነበር። ከምድር ከጭቃ የፈጠረበት ምሳሌ ነበር ነው። ምሳሌው ምንድነው ነው? ምሳሌው ምንድነው ነው? አሁን ምሳሌው ድንግል ማርያም ናት። ለዛ ምድር መጀመሪያ ለተፈጠረ አዳም ለተፈጠረበት ህቱም ምድር ምሳሌው እመቤታችን ናት። ከዚህ ጭቃ ከዚህ ምድር ከዚህ ድንግልና እወለዳለሁ ሲለው ነበር። ጊዜው 5500 ሲፈጸም አዳም ወደቀ፣ ወጣ። ከዛ በኋላ ቀደሰ ማህደሮ ልዑል አለ። ከዚች ምድር የፈጠራትን ድንግል ራሱ አዘጋጃት። ሁለንተናዋ ንጽሕት ድንግል ሆና እንድትኖር አደረጋት። አዳምን ሲፈጥረው ከጭቃ እሱ ሲወለድ ከጭቃ ከሰራት ድንግል ከምንም ያልተነካካች ድንግል ምሳሌው ለድንግል ማርያም፣ ትንቢቱ ደግሞ ለኢየሱስ ክርስቶስ። አየሽ እንዴት እንደተገናኙ ያቸው። ትንቢቱ ደግሞ ለኢየሱስ ክርስቶስ ትንቢተ ኢሳይያስ ምዕራፍ 7 ቁጥር
14 ላይ ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። አማኑኤል ማለት ሰው ማለት ነው። ሰው ማለት አማኑኤል ማለት ነው። ሰው አምላክ ሆነ፣ አምላክ ሰው ሆነ የተባለበት አማኑኤል ትለዋለች። ስለዚህ ትንቢት ዓለም ሲፈጠር ጀመረ። ሶስቱ ነገሮች ምሳሌ፣ ትንቢት፣ ፍጻሜ። ፍጻሜው ለመሆነ ለኢየሱስ ክርስቶስ ምሳሌዋ ድንግል ማርያም ተገኘች። ፍጻሜው በማን ሆነ? በኢየሱስ ክርስቶስ ሆነ። ፍጹም ሰው ፍጹም አምላክ ሆኖ ዓለምን አዳነው ነው። ስለዚህ መጽሐፍ ቅዱስን ከብሉይ ኪዳን እስከ አዲስ ኪዳን ብታያቸው በሙሉ ምሳሌዎች ናቸው። ትርጉም ያስፈልጋቸዋል። ለምሳሌ የመጀመሪያውን ልጥቀስልሽ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 እግዚአብሔር ሰማይና ምድርን ፈጠረ ይላል። እግዚአብሔር ማለት ምን ማለት ነው? ትርጉሙ ነው። አይ ይሄ ካልተረኩ ፊደል ይቀትር ትርጉም ያዩ ይላል። ፊደል ይገላል፣ ትርጉም ያደርጋል። ስለዚህ የመጀመሪያው ስሙ ራሱ እግዚአብሔር ይልና መጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ነው የሚለው። ያ ስም መጀመሪያ መጽሐፍ ቅዱስ ሲጀምር እግዚአብሔር ብሎ እግዚአብሔር ማለት ሲተረጎም እግዚ ጌታ ማለት ነው። ብሔር ዓለም ማለት ነው። ዓለም የተባልነውን እኔና አንቺ ነን። ብሔር የተባልነውን እኔና አንቺ ነን። እግዚ የተባለው ጌታ ነው። አሁን እንግዲህ እግዚ የእግዚአብሔር ስም ነው። እግዚ ማለት ጌታ ማለት ነው። ብሔር ዓለም ማለት ነው። እግዚአብሔር ሲተረጎም የዓለም ጌታ ማለት ነው። የኔና ያንቺ ጌታ ማለት ነው። እግዚ ኢየሱስ ሆነ። አሁን መጀመሪያ ኢየሱስ አልተጻፈም። እዛ ኦሪት ዘፍጥረት መጀመሪያ ላይ ኢየሱስ አልተጻፈም። እግዚ ነው የተጻፈው። እግዚ ተጽፏል። እግዚ ማለት ኢየሱስ ማለት ነው። ጌታ ማለት ነው። ብሔር ዓለም ዓለም ማለት ዓለምን የሞላው ሕዝብ ማለት ነው። ብሔር ማለት ዓለም ነው። ዓለም ደግሞ ገዢው፣ መሪው፣ አዛዡ እግዚአብሔር ነው። የዓለም ጌታ ይህ ሁሉ የሚርመሰም የሚያውቀውም የማያውቀውም የሚያምነውም የማያምነውም የሚሰድበውም የሚከሰውም የሚደበድበውም እሱ የሚመራው ጌታ ነው። ጌታ አለው። አለበዛ እኮ መኖር አይችልም። አለበዛ እኮ መተንፈስ አይችልም። አለበዛ ማየት መስማት አይችልም። አይ እሱ ነው። ስለዚህ መጽሐፍ ቅዱስ ምሳሌ ነው። ትንቢት ወደፊት የሚሆን ነገር ነው። ዳዊት ከ1000 ዓመት በፊት ኢየሱስ ክርስቶስ ሳይወለድ ከ1000 ዓመት በፊት ይወለዳል፣ ሰው ይሆናል፣ ይሞታል፣ ይቀበራል፣ ይነሳል፣ ያርጋል፣ ዳግም ለፍርድ ይመጣል ብሎ አስቀመጠው። ኢየሱስ ክርስቶስ ሳይወለድ አይ ይሄ እና እነ ኢሳይያስ ደግሞ ከ700 ዓመት በፊት ሕፃን ተወለደልን፣ ወንድ ልጅም ተሰጠን፣ ስሙም ድንቅ ነው፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። አቤት እኮ የሚገርም እኮ ነው። ትንቢት ማለት ይሄ ነው። ስለዚህ ትንቢት እስከ መቼ ነው አለ መዝሙር 110 ትንቢት እስከ መቼ ነው ሲል ዓለም እስኪያልፍ ድረስ እኔ የቀባኋቸው፣ እኔ የሰወርኳቸው፣ እኔ ያስቀመጥኳቸው 7000 አሉኛል። እኔ ብቻ ቀርቻለሁ ብሎ ነበር ኤልያስ እኮ። እኔ ብቻዬን ቀርቻለሁ፣ ነፍሴን ውሰዳል። አንተ ብቻ አይደለም፣ እኔ ያስቀመጥኳቸው 7000 አሉ። አንተ ግን አታውቃቸው፣ እነሱ ግን ያውቁሃል። 7000 አሁን ኢትዮጵያ ውስጥ ስንት አለ ብልሽ? ስንት ሚሊዮን አለ ብልሽ? እግዚአብሔር የሰወራቸው
እስከ ሶስተኛው ሰማይ ድረስ የሚወጡ እስከ ሶስተኛው ሰማይ ድረስ የሚወጡ እውነተኛና ብቃት ያላቸው ስንት አባቶች አሉ። ደንቆሮ ምን ይሰማል? ጆሮ ከደነቆረ እኮ ደንቆሯል። አሎ አሎ ስልክ ያወራል እንዴ? ደንቆሮ ምልክት ነው። ለደንቆሮ ምልክት ነው የሚሰጠው አይደለም። አሎ ብሎ ስልክ መደወል አይቻልም። ስለዚህ ደንቆሮዎች ነብይ የለም፣ መስዋዕት አያርግም፣ ትንቢት የለም፣ ምሳሌ የለም፣ እምነት የለም ብለው ደምድመው እኮ ቁጭ ብለዋል። አንተ ማነህ ብትዩ ታዲያ ከማንኛው ነህ? ከበቁት ነህ? ጥሬ ከሆኑት ነህ? ከደንቆሮ ነህ? ከብልህ ነህ? የት ነው ያለኸው ብትዩ ራሱ ላጽድቆ ቁጭ ብሏል። በቃ እኔማ የጌታ ወዳጅ ነኝ ይላል። ለደንቆሮ አይገባው፣ ለብልሆች ነው። እናንተ ሴቶች ለእኔ አታልቅሱ፣ ለራሳችሁ አልቅሱ አላለ ጌታ? ልጄ 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 እያሉ ደረታቸውን ይመቱ ነበር እሱ ሲወድቅ እዛ መከራ ሲቀበል እና እናንተ ሴቶች ለራሳችሁ አልቅሱ፣ ለእኔ አታልቅሱ አላቸው። ምክንያቱስ በዚህ እርጥብ እንጨት ላይ ይህንን ያደረጉ ደረቁን ቢያገኙ ያቃጥላሉ። ስለዚህ አይሰሙም። ለማይሰማ ደግሞ የለውም። ኢሳይያስ እንዲህ አለ ለማይሰሙት ለደንቆሮዎቹ እንዲህ አላቸው፣ ምድር ስሚ። የተፈጠርንባት አይደለችም? ምድር ስሚ፣ ሰማይ አድምጪ። አየሽ፣ የኢሳይያስን ጩኸት ማን ሰማ? ሰማይ። ማን ሰማ? ምድር። ዛሬም ሰማይ ትሰማለች፣ ምድር ትሰማለች፣ የታዘዘላትን ትቀበላለች። አየሽ፣ እነኚህ ግን አይደለም በጆሮአቸው መስማት አይደላቸውም ባይና በጥበጣሽ እንደ እዝራ ብታጠጫቸው አያምኑ፣ ለድህነት ስላልተጻፉ። 12 ሐዋርያት ውስጥ ይሁዳ ሲቆጠር ለድህነት አልነበረም። ሰው ስለሆነ ብቻ ተቆጠረ። እናንተን 12ታችሁን የመረጥኳችሁን አይደለሁምን? ከ12ታችሁ አንዱ ግን ዲያብሎስ ነው ብሎ እዛው ነገራቸው። ሄዶ 30 ብር ሸጠው። አየህ፣ እግዚአብሔርን የሚቃረነውንም እግዚአብሔርን የሚከሰውንም የሚሳደበውንም በልበ አምላክ ዳዊት ከጠማሞች ጋር ጠማማ ሆነ ትገኛለህ፣ ከቅኖችም ጋር ቅን ሆነ ትገኛለህ ያለው እኮ ይሄን ነው። ጠማማውም ይበላል ይጠጣል። ማን ነው የሚያበላው? እግዚአብሔር። ጤና አለው፣ ይወጣል ይገባል ይሰራል ያኖረዋል። ማን? እግዚአብሔር። ግን እላይ ቦታ የለው። አቅረብኩ ለከ ደይዴከ አበ ዘፈቀድከ፣ እሳትና ውሃ አቀረብኩልህ፣ የመረጥከውን ውሰድ፣ እጅህንም ወደ መረጥከው ስደድ አለ። ገሃነመ እሳትንም አዘጋጅቷል። ብላ፣ ጠጣ፣ ደንስ፣ ጨፍር፣ ዘሙት፣ እንደፈለግህ ሁን እዚች ዓለም ላይ ግን የምትኖረው ገሃነመ እሳት ነው። የገሃነም ልጆች ብሎ የለ የገሃነም ልጆች አደረገና ሰጠው። ይገላል፣ ይቀማል፣ ይዘሙታል፣ ይበላል፣ ይጠጣል እንደፈለገ። ነፍስ ግን የለውም። ደሞ የኔና ያንቺ ብጤው ደግሞ እግዚአብሔር ሆይ ጾም አዝሃል፣ እጾማለሁ፣ ስግደት አዝሃል፣ እሰግዳለሁ፣ ምጽዋት አዝሃል፣ መጸውታለሁ፣ አስተምር ብለኛል፣ አስተምራለሁ፣ ተማሪ ብለኛል፣ እማራለሁ። ሕጉንና ትእዛዙን ለመጠበቅ ያዘጋጃቸው ደግሞ ለወደድኩትና ለመረጥኩት እስከ 1000 ትውልድ ድረስ እምምር እኔ እግዚአብሔር ነኝ። ኦሪት ዘጸአት ምዕራፍ 20 ቁጥር 3 እስከ 1000 ትውልድ ድረስ እምምር እኔ አምላክህ እግዚአብሔር ነኝ።
የኔ ቤተሰብ እስከ ሺህ ትውልድ፣ የአንቺ ቤተሰብ የእሱ ትውልድ እስከ ሺህ ትውልድ ድረስ፣ ለሚያምነኝ እስከ ሺህ ትውልድ ድረስ፣ ለማያምኑኝ፣ ለጠማሞች፣ ለክፎች እስከ 3-4 ትውልድ ድረስ በገሃነም እምቀጣ እምፈርድ እኔ አምላክህ እግዚአብሔር ነኝ አለ። ይሄ እኮ ነው ምርጫ። ያሁኑ እንግዲህ አሁን ዲሞክራሲ ማለት ይሄ ነው። ይሄ ሰው መግደል አይደለም ዲሞክራሲ፣ ወይንም ይሄ ዓለምን የሚገዛ ዓለምን የሚያስተዳድረው አይደለም ዲሞክራሲ። እነሱ አላመጡም፣ ያመጣው እግዚአብሔር ነው። ገሃነመ እሳትና መንግሥተ ሰማያት። ልጆቼ የሚኖሩት በመንግሥተ ሰማያት። አሁን አንቺ ቆይ ባል አግብተሻል? ገና ነሽ? እሺ ታገቢያለሽ። ነገ ታገቢያለሽ። ባል አግብተሽ ልጅ ወልደሽ የምትኖሪው ቤት ውስጥ ነው አይደል? ጎዳና ላይ አታድሪም። ባልሽ፣ ልጆችሽ፣ አንቺ ቤት የራሳችሁ ቤት እንዲኖራችሁ ነው። የግል ላይኖር ይችላል፣ ተከራይታችሁም ቢሆን ግን ሰው ወጥቶ ቤቱ ነው የሚገባው አይደለም። ከልጆቼ ጋር ከባሌ ጋር ከሚስቴ ጋር እኖራለሁ ብሎ የሚያዘጋጀው ነገር አለ። ገብቶሻል? እግዚአብሔርም ለልጆቹ ቤት አዘጋጅቷል። ምን ብሎናል? በዮሐንስ ወንጌል ምዕራፍ 14 በአባቴ ቤት ብዙ መኖሪያ አለ፣ እመጣለሁ፣ ወደ እኔ ወስዳችኋለሁ፣ ከእኔ ጋር ትኖራለህ። ለልጆቹ እግዚአብሔር ሚስት፣ ባል፣ ልጅ እስከ ሺህ ትውልድ ድረስ አብርሃም፣ ይስሐቅ፣ ያዕቆብ ገብተው አሁን ገነት እየኖሩ አይደለም? ሉቃስ ወንጌል ምዕራፍ 16 19 አብርሃም፣ ይስሐቅ፣ ያዕቆብ ዛሬ እረፍታቸው ነው። ዛሬ ዓመት በዓል ነው። ዛሬ እነሱ ትልቅ በዓል ነው ዛሬ። እኛም ለካህናት ለማስቀደስ ይኸው ዛት እያዘጋጀን ነው። ዛሬ የአብርሃም የይስሐቅ ያዕቆብ እኔ የአብርሃም የይስሐቅ ያዕቆብ አምላክ ነኝ፣ የሔዋን እንጂ የሙታን አምላክ አይደለሁም አለ። አየህ፣ እነዛ አሁን ገነት ገብተው ቁጭ አሉ። በቃ ማለት ነው ቤት አዘጋጅቶላቸዋል። ለነዛስ ክፉ ሰዎች በምድር ላይ ይድላን ይመቸን የፈለግነውን አድርገን በቃ ገሃነመ እንግባ ብለው ለመረጡትስ ትሉ የማያንቀላፋ እሳቱ የማይበርድ ለዘላለም የሚያቃጥል የሚያሰቃይ ቦታ አዘጋጀላቸው። ምክንያቱም ነዌ የገባው ገሃነም ነው፣ አልዓዛር የገባው ገነት ነው። አሳይቶናል፣ አስተምሮናል። ምርጫው የኛ ነው። ስለዚህ ያላወቁ ሰዎች፣ ያልተማሩ ሰዎች፣ ያልገባቸው ሰዎች፣ መማርም ለማይፈልጉ ሰዎች ነቢዩ አሞጽ እንዲህ አለ፣ ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። አየህ፣ ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። ምሳሌ፣ ትንቢት፣ ፍጻሜ እነዚህ ዓለም ከተፈጠረ አሉ፣ ዓለም እስኪያልፍ ድረስ ይኖራሉ። ሐሰተኛውም አለ፣ እውነተኛውም አለ። ይኸው ነውና ይግበር ተስካራ በእንተ ዝክረ ንግሰታ ለእግዝእትነ ዘበዕብራይስጢ ማርያም